ካለፉት 2 ወራት አንስቶ የአሜሪካ ኤምባሲ መግለጫ እስካወጣበት ዕለት ድረስ መቀለ ውስጡን ሲብላላ የነበረው የህወሓት አመራሮች ውይይት በመጨረሻ ሞቷል። እነ ደብረጽዮን በጊዜያዊ አስተዳደሩ ላይ የስልጣን ግልበጣ መፈንቅለ መንግስት ሳያደርጉ በፊት የተካሄደ ውይይት ነበረም። ውይይቱ በአሜሪካ ዲፕሎማቶችና በህወሓት ከፍተኛ አመራሮች እንዲሁም በጊዜያዊ አስተዳደሩ ፕሬዝዳንት መካከል በሁለት ዙር በተለያየ ቢሮ የተካሄደ ነው። የዚህ ሚስጥራዊ ስብሰባ ዓላማ ከሰሞኑ የአሜሪካው አምባሳደር የመቀለ ጉዞ መሰረዝና ከዚያ ጋር ተያይዞ ከወጣው መግለጫ ጋር በንጽጽር ቀርቧል። ከቀረበው መረጃ ላይ መረዳት እንደሚቻለው እነ ደብረጽዮን ጦርነትን አማራጭ እንዲያደርጉ የሚያስገድድ ጉዳይ ገጥሟቸዋል። ለእነርሱ ሁለተኛ ዙር ለጄኔራል ታደሰ ወረደን በተመሳሳይ መልኩ ሁለተኛ ዙር ይሆናል የተባለው የመቀለ ስብሰባ ለምን እንደቀረ የሚጠቁም መረጃ አለም። በሌላ አቅጣጫ በትግራይ እንቅስቃሴ ገደብ መጣሉን የሚያሳይ መረጃ ወጥቷል። እንደ መረጃው ከሆነ በክልሉ ከምሽቱ 12 ሰዓት ከ30 እስከ 11 ሰዓት ከ30 የሚደረግ የህዝብ ማጓጓዣ አውቶቡሶች ጉዞ ክልክል ሆኗል። ከመቀለና ከተለያዩ ዞኖች ተነስተው ወደ አዲስ አበባና ሌሎች የሀገሪቱ ትልልቅ ከተሞች የሚጓዙ የህዝብ ትራንስፖርት አውቶቡሶች የሚያደርጉት ጉዞ ተገድቧል። የከባድ መሳሪያ ድብደባም እየተፈጸመ ነው። ውጥረቱ ከዕለት ዕለት እየጨመረ ሲመጣ የጦርነት ስጋቱን በዚያው ልክ ተጨባጭ በመሆን ሂደት ላይ ይገኛል። ጥያቄው እነ ደብረጽዮን የአሜሪካንን ማዕቀብ ችላ ብለው ለምን ጦርነትን አማራጭ አደረጉ የሚለው ነው። ከዚያ አስከትለን እንመለከተዋለን። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። የዛሬ 2 ወር ግድም ህወሓት በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ከማድረጉ አስቀድሞ የአሜሪካ ኤምባሲ ልዑካን በሁለት ዙር ወደ ትግራይ ክልል ዋና ከተማ መቀለ አምርተው ነበር። ዲፕሎማቶቹ ወደ መቀለ ያስጓዛቸው ጉዳይ ታወቀው ዘግይቶ ነው። ጋዜጠኛ ዳዊት ከበደ እንደዘገበው የአሜሪካ ዲፕሎማቶች በወቅቱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደን ለብቻቸው በመቀለ ካወያዩ በኋላ በሌላ ቀን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔርና አዲስ ዓለም ባሌማን አግኝተው አወያይተዋል። የአሜሪካ ዲፕሎማቶች በመቀለ ባካሄዱት የወቅቱ ስብሰባ የህወሓትን አካሄድ ተቃውመው ጊዜያዊ አስተዳደሩን እንዳያፈርስና የአስተዳደሩ መቋቋም ምክንያት የሆነው የፕሪቶሪያውን ስምምነት እንዳይጥስ አስጠንቅቀው የተመለሱት ማዕቀብ እስከ መጣል እንደሚደርሱ በማሳወቅ ነበርም። የማለት ህወሓት የአሜሪካንን ማስጠንቀቂያ ወደ ጎን ብሎ ስምምነቱን በመጣስ ጊዜያዊ አስተዳደሩን በጉልበት የሚያፈርስ ከሆነ አሜሪካ በአመራሮቹ ላይ ማዕቀብ እንደምትጥል ቀድሞ ተነግሯቸዋል። በእርግጥ እንዳለችውም ህወሓት ጊዜያዊ አስተዳደሩን ማፍረሱን ተከትሎ አሜሪካ በፓርቲው አመራሮች ላይ የቪዛ እገዳ ማዕቀብ ጥላለች። ገና ይቀጥላል እያለችም ነው። ማዕቀቡ ከተጣለ በኋላ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከሰሞኑ ወደ መቀለ ሊያመሩ ቀጠሮ ተይዞላቸው ነበረም። ሆኖም አምባሳደሩ ጉዞአቸውን አላደረጉም። ምንም እንኳን ጄኔራል ታደሰ ወረደ በእነ ደብረጽዮን መፈንቅለ መንግስት ተደርጎባቸው ከጊዜያዊ አስተዳደሩ ፕሬዝዳንትነት ወርደው አስተዳደሩን ፈርሶ በቢሮ ሳይሆን በቤት የቁም እስረኛ ናቸው በሚባሉበት ሁናቴ ላይ እንዳሉ ቢነገርም የአሜሪካው አምባሳደር ግን ወደ መቀለ ሲጓዙ አቀባበል እንዲያደርጉላቸው የታሰበው ጄኔራል ታደሰ ወረደ ናቸው። ጄኔራሉን በጊዜያዊ አስተዳደር ፕሬዝዳንትነት እነ ደብረጽዮን ደግሞ በፓርቲ አመራርነት እንደሚያገኟቸው ቀጠሮ ይዘው ነበርም። በኤርቪን ማሲንጋ የሚመራው የአሜሪካ ዲፕሎማቶች ልዑክ ጉዞ ሁሉም ነገር ካበቃ በኋላ የተሰረዘው በዚህ ምክንያት ነበርም። ህወሓት ግን የሰጠው ምላሽ የጸጥታ ኃላፊነት አልወስድም የሚል ነው። ይህ የህወሓት ምላሽ ብዙዎችን የሚያሳምን ሆኖ አልተገኘም። እነ ደብረጽዮን አምባሳደሩ ከጄኔራል ታደሰ ወረደ ጋር ለመገናኘት ያዙትን ቀጠሮ አልወደዱትም። አምባሳደሩ ጄኔራሉን እንዳያገኙ ብዙ ጥረዋል። አምባሳደሩ ከጄኔራል ታደሰ ጋር ከተገናኙ የቅቡልነት ጥያቄ እንዳይነሳ ለማድረግ በማቀድ ነው ጉዞውን የሰረዙት። አምባሳደሩ ጄኔራል ታደሰ ወረደን እንደ ጊዜያዊ አስተዳደሩ ፕሬዝዳንት፣ ደብረጽዮንን ደግሞ እንደ ፓርቲ መሪ ሊያገኙ ቀጠሮ መያዛቸው ሲታወቅ ይህ ለነ ደብረጽዮን ትልቅ የፖለቲካ ነጥብ የሚያስጥል ሆኖ ታይቷቸዋል። በተለይም አምባሳደሩ መቀለ ደርሰው ሲመለሱ በኤምባሲው በኩል የሚወጣው መግለጫ አዲሱን የህወሓት ምክር ቤት እውቅና ነፍጎ የፈረሰው ጊዜያዊ አስተዳደርና የፕሪቶሪያውን ስምምነት እውቅና የሚሰጥ ነው። ሆኖም ዲፕሎማሲያዊ ኪሳራ ውስጥ እንዳንገባ ያሉት እነ ደብረጽዮን በአምባሳደሩ ጉዞ ላይ እክል ፈጥረዋል። ኃላፊነት አንወስድም፣ የጸጥታ ጥበቃ ስራውን እኛን ከውነውም ብለዋል። አምባሳደሩ መቀለ ገብተው ጄኔራል ታደሰ ወረደን እንደ ጊዜያዊ አስተዳደር ፕሬዝዳንት፣ ደብረጽዮንን ደግሞ እንደ ህወሓት ፓርቲ ተወካይ ነበር ለማግኘት ያሰቡት። የአምባሳደሩን የመቀለ ቆይታ የሚያሳልጡ የኤምባሲው ሰራተኞች ወደ መቀለ ከቀናት በፊት አምርተው ሁኔታዎችን ሲያመቻቹ ነበርም። ሆኖም ህወሓት ባለቀ ሰዓት
የአምባሳደሩን ጉዞ አስመልክቶ የጸጥታና ደህንነት ጉዳዮችን ኃላፊነት አልወስድም በማለት በአምባሳደሩ ጉዞ ላይ እክል እንደፈጠረ ነው ጋዜጠኛ ዳዊት ከበደ ያሳወቀው። በዚህ ደስተኛ ያልሆነው የአሜሪካ መንግስትም አዲስ አበባ በሚገኘው ኤምባሲው በኩል መግለጫ ሰጥቷል። በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፍ አካል በአፍሪካ ህብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ ነው ያሳሰበው። የፖለቲካ መሪዎች የፕሪቶሪያው ግጭት ማቆም ስምምነትን ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑን ኤምባሲው ገልጿል። ኤምባሲው ይህን ያስታወቀው በትግራይ ያለውን ሁናቴ በተመለከተ በቃል አቀባዩ በኩል ባወጣው መግለጫ ነው። መግለጫው አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ካሳወቀች ከአንድ ሳምንት በኋላ የወጣ ነው። አገሪቱ እገዳውን የጣለችው በአሜሪካ የውጭ ጉዳይ ፖሊሲ ላይ ከባድና አሉታዊ መዘዞች ሊያስከትሉ ይችላሉ የተባሉ ሰዎች ቪዛ የሚከለከሉበትን ህግ በመጥቀስ ነበረም። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ቶሚ ፒጌዝ በወቅቱ ባወጡት መግለጫቸው በቀጠና ያለውን ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ለማጋለጥ ተጠያቂነትን ለማስፈን ያሉትን መሳሪያዎች ሁሉ እንጠቀማለን ብለዋል። ከዚያ በመቀጠል የወጣው የአሜሪካ ኤምባሲ መግለጫ ህወሓትን በቀጥታ ባይጠቅስም ሆነ ብለው የሰላም ሂደቶችን የሚያደናቅፉ አካላት የሚል አገላለጽ ተጠቅመዋል። በ2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የተፈረመውን ስምምነት ገቢር ማድረግ አስፈላጊ መሆኑን ያስገነዘበው ኤምባሲው አሜሪካ የንብትልም የትግራይ ክልልን በአሁኑ ወቅት እያስተዳደረ ያለው ህወሓት የፕሪቶሪያው የግጭት ማቆም ስምምነት መፍረሱን በተደጋጋሚ ሲናገር ነበረም። የቀድሞው የናይጄሪያው ፕሬዚደንት ኦሉሴጉን ኦባሳንጆ ከሁለት ሳምንታት በፊት ወደ መቀለ ተጉዘው ከህወሓት ሊቀመንበርና ከወቅቱ የትግራይ ክልል ፕሬዚደንት ደብረጽዮን ገብረ ሚካኤል ጋር በተነጋገሩበት ወቅት ካነሷቸው ጉዳዮች መካከል የፕሪቶሪያው ስምምነት ዋነኛው ነው። ስምምነቱ እንዲፈረም ቁልፍ ሚና ከተጫወቱ አሸማጋዮች አንዱ የሆኑት ኦባሳንጆ የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ናቸው። በአፍሪካ ህብረት ለሚመራው የትግራይ የሰላም ሂደት ድጋፏን ስትገልጽ የቆየችው አሜሪካ በኤምባሲ መግለጫዋ በኩል አስተጋብታለች። የሰላም ሂደቶችን የሚያደናቅፉ አካላት በህብረቱ ለሚመሩ የውይይት ጥረቶች በአስቸኳይ ትብብር እንዲያደርጉ ነው ያሳሰበችው። ጥያቄ ውስጥ የገባው የህወሓት ዕጣ ፈንታም አሜሪካ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ክልከላ መጣሏን ተከትሎ የህወሓት የፖለቲካ ህልውና ጥያቄ ውስጥ ገብቷል። በአንድ በኩል በፕሪቶሪያው ስምምነት የተቋቋመውን ጊዜያዊ አስተዳደር ያፈረሰው ከአንድ ወር በፊት መልሶ የተቋቋመው የትግራይ ምክር ቤት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ሰይሟል። በሌላ በኩል አሜሪካ እስካሁን እውቅና የሰጠችው በህወሓት ለፈረሰው ጊዜያዊ አስተዳደር እንጂ ለአዲሱ የህወሓት ምክር ቤት አይደለም። አሜሪካ ደም አፋሳሹን የሰሜን ኢትዮጵያን ጦርነት እንዲያበቃ ጉልህ ሚና ተጫውታለች። እናም ይህ ስምምነት ፈርሷል በሚል ህወሓት እየተከተለ ያለውን አካሄድ አሜሪካ አልወደደችውም። የማዕቀብ አርጩሜ እያሳረፈች ነው፣ ገና ይቀጥላል እያለች ነው። ማዕቀቡ ህወሓትን ከህጋዊነት ወደ ህገወጥነት፣ ከፖለቲካ ኃይል ወደ ታጣቂ ኃይልና ወደ ሽብር ቡድን ሊቀይር ወይንም ሊወስድ የሚችል ነው። አሜሪካ በቀጣይም ህወሓትን እንደ አሸባሪ ቡድን፣ የህወሓት አመራሮችን በውጭ የሚገኙ ሀብት ንብረቶቻቸው ደግሞ እንዳይንቀሳቀሱ ማዕቀብ ልትጥል እንደምትችል እየተነገረ ነው። ይህ ደግሞ በሀገር ቤት ካለውም ፖለቲካ ባለፈ የቀጠናውን ጂኦፖለቲካ ሌላ መልክ የሚሰጠው ይሆናል። ህወሓት ከአልቡርሃን ጋር ወታደራዊ ጥምረት መፍጠሩ ይታወቃል። ከኢሳያስ አፈወርቂ አስተዳደር ጋር ጽምዶ የተሰኘም ጥምረት አለው። በዚህ መሃል ደግሞ የካይሮን ስም ይነሳል። አሜሪካ ለአልቡርሃን የሚዋጋውን የሱዳን ሙስሊም ወንድማማቾች የሚባል ቡድን በሽብርተኝነት መፈረጇ ይታወቃል። አሁንም አሜሪካ በህወሓት አመራሮችና ቤተሰቦቻቸው ላይ የጣለችው የቪዛ ማዕቀብ ህወሓትን ያልጠበቀው ቅርቃር ውስጥ ሊከተው የሚችለው ነው። አንደኛው ወደ ጦርነት መግባት ሲሆን፣ ሁለተኛው ደግሞ የአሜሪካንን ጥሪ ተቀብሎ ጊዜያዊ አስተዳደሩን መልሶ ፕሪቶሪያን ማክበር ነው የህወሓት አማራጭ ይላሉ አስተያየት ሰጪዎች። ይህ ሁለተኛው የህወሓት አማራጭ እጅ ከመስጠት የተለየ ትርጉም የለውም። በእርግጥ የፌዴራሉ መንግስት በበጀት ቅነሳና ወደ ትግራይ በሚገቡ መሰረታዊ ቁሳቁሶች ላይ በጣለው ከባድ ገደብ እንዲሁም በፓርቲ ውስጥ በተፈጠረው ጥልቅ መከፋፈልና በህዝቡ ዘንድ እያደገ በመጣው ቅሬታ ምክንያት የህወሓት አመራሮች ከእጅ መስጠት ይልቅ ዳግም ጦርነት መክፈት የፖለቲካ ህልውናቸውን ለማስጠበቅ የተሻለ ዕድል ይፈጥርላቸዋል። ማዕቀቡ ህወሓት የዲፕሎማሲ መንገዶችን በሙሉ እንደተዘጉበት እንዲያስብ የሚያደርገውና የጦር ሜዳ ብቸኛ አማራጭ አድርጎ እንዲወስድ ሊገፋፋ ይችላል። ህወሓት ደግሞ ትግራይ ክልልን በአሁኑ ወቅት ከጊዜ አስተዳደሩ ተረክቤ ያስተዳደርኩ ያለሁት እኔ ነኝ ባለበት ሰሞን ወታደራዊ አስቸኳይ ጊዜ አዋጅ በማወጅ አዲሱን አዋጅ ወደ ስራ ላይ በመዋል ፍጹም የሆነ አምባገነን አመራርን እየተከተለ ዓላማውን እያስፈጸመ ያለ ይመስላል። ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት አዋጁን እየተቹ ያሉበት ዋነኛው ምክንያትም ይህ ነው። እነ ሂውማን ራይትስ ዋች በቅርቡ ባወጡት መግለጫቸው ህወሓት አዲስ የደነገገውን ደንብ እንዲሽር ጠይቀዋል። የህወሓት ባለስልጣናት ግን በእነ ሂውማን ራይትስ ዋች እየወጡ ያሉትን መግለጫዎች አጣጥለዋል። ለጦርነት እንዲመለመሉና ህወሓትን የሚቃወሙ እንዲቀጡ የሚያዝ ነው የተባለው ከሰሞኑ
በአወዛጋቢነቱ ሲነሳ የቆየው አዋጅ የክልሉ ባለስልጣናት እንዲሰርዙት እነ ሂውማን ራይትስ ዋች ጠይቀዋል። እንዲያም ሆኖ ግን የክልሉ ምክር ቤት የአዋጅ በስራ ላይ እንዲውል አዟል። ህወሓት ግን በቃል አቀባዩ በኩል የሰጠው ምላሽ ወታደራዊ ምልመላን ህጋዊ የሚያደርገውን አዋጅ ምክንያታዊነት ማብራራት ነው። እንዲህ ከግራም ከቀኝም ትችትና ነቀፌታ የበዛበት የህወሓት አዋጅ ግን ካለፈው ረቡዕ አንስቶ ገቢር መደረግ መጀመሩን የሚያሳዩ ዘገባዎች ወጥተዋል። አዋጁ በነጋሪት ጋዜጣ ታትሞ እስኪወጣ ድረስ በክልሉ ፍትህ ቢሮ በኩል ገቢር መደረግ እንዲጀምር ነው የክልሉ ምክር ቤት አፈ ጉባኤ ደብዳቤ መጻፋቸውን ቢቢሲ ከቀናት በፊት ባወጣው ዘገባ ያመላክተው።